ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ጃንሆይን ማን ገደላቸው? ከፍቅረ ሥላሴ ወግ ድረስ እኛና አብዮቱ የተወሰደ። ከዚህ በታች ያለው የግርማዊ ቀዳማዊ ኃይለ ሥላሴን አሟሟት የሚመለከት ነው። የሌተናንት ኮሎኔል መንግስቱ ኃይለ ማርያም ትዝታዎች ለሚለው የመጀመሪያ መጽሐፌ ዝግጅት የንጉሱን ሞት በተመለከተ ለኮሎኔል መንግስቱ ለማቀርባቸው ጥያቄዎች እንዲረዳኝ ካሰባሰብኳቸው መረጃዎች መካከል አንዱ ፕሮፌሰር አስራት ወልደየስ ለአንድ የግል መጽሔት የሰጡት ቃለ መጠይቅ ነበር። በዚያን ወቅት ፕሮፌሰር አስራት ጃንሆይ ኦፕራሲዮን ከማድረግ ጀምሮ መሞታቸው ለህዝብ እስኪገለጽ ድረስ የነበረውን ሁኔታ በዝርዝር አስረድተው ነበር። ይህንን ቃለ ምልልስ እንዲመለከቱት ለኮሎኔል መንግስቱ ሰጥቻቸው ቃለ ምልልሱን እያነበቡ የሰጡትን ማብራሪያና ፕሮፌሰሩ የተናገሩትን በማሰባጠር ቀጥያ አቅርቤዋለሁ። ፕሮፌሰር አስራት ይህንን መሰል ከፍተኛ ቀዶ ሕክምና ስራ ለማከናወን በሆስፒታል እንጂ እዚህ ንጉሱ የታሰሩበት ስፍራ ጄኔሬተር በመትከል የሚሰራ አይደለም። ንጉሱ በእድሜ ገፉ በመሆናቸው ኦክሲጅን ቢያጥራቸው ወይንም ያላሰብነው ነገር ቢፈጠር የተሟላ ሕክምና መሳሪያና ባለሙያ በሌለበት ሕክምናውን ብንጀምር የምንወስደው ሪስክ ከፍተኛ ይሆናል ብዬ አሳመንኳቸው። በዚህ አይነት ክቡር ዘበኛ ሆስፒታል እንዲገቡና እንዲታከሙ ልጃቸውም ልዕልተናኝ ወርቅ እንዲያስታምሟቸው ተፈቀደ። ከጥቂት ቀናት በኋላ ሌተናንት ኮሎኔል አስራት ደስታ የሚባሉት ከደርግ ጽሕፈት ቤት ደውለው ቀዶ ሕክምናው ሲካሄድ በፊልም እንዲቀረጽና ፎቶ እንዲነሳ እንዲሁም 2 ውጪ ሀገር ዜግነት ያላቸው ሐኪሞች እንዲገኙ መታዘዙን ነገሩኝ። እኔም የውጭ ሀገር ዜጎች ይኑሩ፣ ፊልም መቀረጹና ፎቶ ግን አያስፈልግም በማለት ቅሬታዬን ገለጽኩ። በዚህ ተስማምተን ስልኩ ተዘጋ። የሚገኙት የውጭ ሐኪሞች የእንግሊዝና የስዊስ ዜጎች ነበሩ። እኔ ሐኪሞቹን አላውቃቸውም። በዚህ አይነት መልኩ ሁኔታዎች ከተስተካከሉ በኋላ ለኦፕራሲዮኑ ዝግጁ ሆንን። መንግስቱ ኃይለ ማርያም እዚህ ላይ እንግዲህ በፊልም የመቀረጹን ሐሳብ ኮሎኔል አስራት ደስታ በራሱ አነሳሽነት ኢኒሼቲቭ ያደረገው ይመስለኛል። ጃንሆይ ኦፕራሲዮኑ ሲደረጉ ፎቶግራፍ አንሱ ወይንም በፊልም በቪዲዮ ቅረጹ ብለን መነጋገራችን ወይንም መመሪያ መስጠታችን ትዝ አይለኝም። በመሰረቱ የግል አስተያየቴን ከተጠየቅኩ ሐሳቡን አልቃወመውም ነበር። ምክንያቱም አንደኛ ነገር የዜና እርባና አለው፣ ለህዝብ ሊቀርብ ይችላል። ሁለተኛ ነገር ደግሞ የእሳቸው የጤና ሁኔታ በምን ደረጃ ላይ እንደሚገኝና ሂደቱን ማሳወቁ ተገቢ ይመስለኛል። በእውነቱ ደግሞ ሰውየው ከታከሙ ገንዘብ ወጪ አድርገን ዕቃ ገዝተን የሚያስፈልጋቸውን ሁሉ አቅርበን ያደረግንላቸውን እንክብካቤ ህዝቡ ቢያውቀው ጥሩ ነው። ያለው የሞራል አስተዋጽኦና ድጋፍ መታየቱ ጠቀሜታ አለው ብዬ አምናለሁ። ስለዚህ ኮሎኔል አስራት ደስታም በሙያው ጋዜጠኛ ስለነበር የዚህን ጠቀሜታ የሚያየው ከፖለቲካ ስራና ፕሮፓጋንዳ አንጻር ነው። የእሳቸው የጤና ሁኔታ ምን ደረጃ ላይ እንዳለ ለህዝብ ማሳወቁ አስፈላጊ ነው ብሎ አምኖበት ይሆናል። ፕሮፌሰር አስራት ግን ሐኪም እንደመሆናቸው መጠን ከዚህ የተለየ ሐሳብ አንጸባርቀዋል። ሰው ገላው ተገላልጦ ሰውነቱ ሲታከም መታየቱ ምን ጠቀሜታ አለው ብለው ነው። ይሄ እነሱ የተነጋገሩበት ነገር ስለሆነ እኔ የማውቀው ነገር የለም። በፕሮፌሰሩ የሕክምና ችሎታ ግን ፍጹምነት እንደነበረኝ ማረጋገጥ እችላለሁ። ፕሮፌሰር አስራት ግርማዊነታቸው ከቤተ መንግስት በአጃቢ መጥተው ወደ ሕክምና ክፍል ገቡ። ፒጃማቸውን ለበሱ። በዚህን ሰዓት የቴሌቪዥን ሰዎች መምጣታቸው ተነገረኝ። እንደማያስፈልግ ገለጽኩላቸው። ለምን ፊልም አንሺዎችን እንደላኩ ሊገባኝ አልቻለም። በዚህ ላይ መጋፋቱ ስለማይቻል ወደ ጃንሆይ ጠጋ ብዬ ግርማዊ ሆይ ፊልም አንሺዎች መጥተዋል፣ እኔ እንኳን አያስፈልግም ብዬ ነበር። እንግዲህ አንዴ መጥተዋልና ከፈረንጆቹ ጋር ሆነን አንዴ እንነሳ አልኳቸው። ጃንሆይ ይሄ ሁሉ ለፕሮፓጋንዳ ነው፣ ግድ የለህም አትጨነቅ አሉኝና እሳቸውና እኔ ከሁለቱ የውጭ ሐኪሞች ጋር ሆነን ተነሳን። መንግስቱ ኃይለ ማርያም እንዴ እሳቸውማ
ጃንሆይ ለፕሮፓጋንዳ መሆኑ ይገባቸዋል። ይሄ ግልጽ ነው። እኔ ግን በቅድሚያ ያወቅኩት ነገር አይደለም፣ አልተነገረኝም። በኋላ ግን በቴሌቪዥን ሲያሳዩ ነው በኮሚቴዎቹ የተከናወነ ስራ መሆኑን ያወቅኩት። ፕሮፌሰር አስራት ፊልም አንሺዎቹ አንስተው ከሄዱ በኋላ ቀዶ ሕክምናውን ከመጀመራችን በፊት ከሁለት የውጭ ሐኪሞች አንዱ በማጽናናት መልክ እየደጋገመ አይዞት ሲላቸው የኢትዮጵያ ንጉስ ከመሆናችን በፊት ራሳችንን የገዛን ንጉሰ ነገስት ነበርን አሉት። መንግስቱ ኃይለማርያም ይሄንን ነገር ሌላ ቦታ አንድ ሰው ገልጾት ጃንሆይ እንዲያሉ ብሎ ጽሑፍ ማንበቤ ትዝ ይለኛል። ፕሮፌሰር አስራት የቀዶ ሕክምናው የተካሄደው ሙሉ በሙሉ በኢትዮጵያውያን ነው። ራሴና ረዳቶቹ ሁለት ነርሶች ሲሆኑ የ40 ዓመት ልምድ ያለው ሰመመን ሰጪም አብሮን ነበር። ሕክምናው ያለምንም እንከን በመከናወኑ ሁላችንም ረክተንበታል። መንግስቱ ኃይለማርያም ፕሮፌሰሩ ባቀረቡት የሐኪም ሪፖርትም ይሄንኑ ነው ያረጋገጡት። በተሟላና በተሳካ ሁኔታ ተከናውኗል ብለው ሪፖርት አድርገዋል። ለኔም ለራሴ ነግረውኛል። ፕሮፌሰር አስራት ስራችንን እንደጨረስን ወደ ማገገሚያው ክፍል እንዲገቡ ተደረገ። የእሳቸው አይነት የቀዶ ሕክምና ያደረገ ሰው ለማገገም ከ2 እስከ 7 ሳምንት የሚፈጅበት ሲሆን ግርማዊነታቸው ግን በ11 ቀናት በጣም ተሻላቸው። በዚህ ሁላችንም በጣም ደስ አለን። መንግስቱ ኃይለማርያም ይሄም ደስታው የእሳቸው የፕሮፌሰር አስራት ስሜት ነው። በዚህ ደስ ያለው እንዳለ ሁሉ ደስ ያላለውም ነበር። ጃንሆይ ጥላቶች ነበራቸው፣ በእኛ በደርግ ውስጥም ሆነ በውጪ። ለምንድን ነው ያልተገላገልነው ያሉ ነበሩ። ይህ አዲስ ነገር አይደለም፣ በሁላችንም ላይ ደረሰ ነው። ፕሮፌሰር አስራት ከሆስፒታል ሲወጡ ታላቁ ቤተ መንግስት ወደሚገኘው እስር ቤታቸው መልሰው ወሰዷቸው። የስልክ አገልግሎት እንዲያገኙና አልባሾችን በተራ እንዲያድሩ እንዲያስታምሟቸው ጠይቄ ተፈቀደልኝ። በዚህ አይነት በጣም ተሽሏቸው ነበር። ከጥቂት ጊዜ በኋላ ለስራ አስመራ ሄጄ ስለነበር ከግርማዊነታቸው ጋር ግንኙነቴ ተቋርጦ ነበር። ነሐሴ 16 ቀን 1967 ዓ.ም ስራዬን ጨርሼ ከአስመራ ተመልሼ መጣሁ። በመጣው በአምስተኛው ቀን ነሐሴ 1 ትፈለጋለህ ተብዬ ተጠርቼ ታላቁ ቤተ መንግስት ሄድኩኝ። ከዚያም እንደደረስኩኝ ኮሎኔል መንግስቱ ኃይለማርያም ቢሮ አጠገብ ካለ ክፍል ውስጥ ጠብቅ ተብዬ ቁጭ አልኩ። ትዝ እንደሚለኝ ኮሎኔል መንግስቱ ኃይለማርያም ከጀነራል ተፈሪ ባንቲ ጋር ከአንድ አቅጣጫ እያወሩ ሲመጡ አይቻቸዋለሁ። ኮሎኔሉ ፊት ላይ የቁጣ መንፈስ ይነበብ ነበር። እዚያው ቁጭ ብዬ ስጠባበቅ እንደኔው ተጠርተው የመጡ ሌሎች 2 ሐኪሞች ከፖሊስና ክቡር ዘበኛ ሆስፒታሎች መጥተው አብረውኝ ተቀመጡ። ከዚያም አትፈለጉም ተብለን ወደ የቤታችን ተመለስን። እዚያ በነበርንበት ሰዓት አንድም ሰው መጥቶ አላነጋገረንም። በዚያን ዕለት ማታ ላይ ንጉሱ መሞታቸው በቴሌቪዥን ሲነገር ሰማሁ። ዜናው ዘግይቶ የደረሰን ዜና ተብሎ ነው የተነበበው። በጃንሆይ መሞት ከተሰማኝ ሐዘንና ድንጋጤ በተጨማሪ ያሳዘነኝ ነገር ቢኖር የንጉሱን አሟሟት ሲያስረዱ ንጉሱ ታመው የግል ሐኪማቸው ተፈልገው ስላልተገኙ ሌላ ሐኪም እንዲረዳቸው ተደርጎ ስላልተሻላቸው ሞተዋል መባሉ ነው። መንግስቱ ኃይለማርያም ንጉሱ የሞቱበት ጊዜ በሁሉም አቅጣጫ በተከፈተብን ጦርነት የተነሳ በጣም የተወጠርንበት ጊዜ ነበር። በበኩሌ እንኳን ስለ ንጉሱ ላስብ በእውነቱ ምንም ቀልብ አልነበረኝም። እንኳን የእሳቸውን ጤንነት ልከታተል ይቅርና በወቅቱ ራሴን የረሳሁበት ጊዜ ነበር። ትዝ የሚለኝ ነገር ከፕሮፌሰር አስራት ጋር ያንን ሁሉ ነገር ተነጋግረን ይጠበቁበት ከነበረው ከግቢ ወጥተው ሐኪም ቤት ገብተው የተሳካ ሕክምና ተደርጎላቸዋል። እንግዲህ ወዲያ የሚያሰጋ ነገር የለም ብለው በደንብ የሚያጽና ነገር ነው የነገሩኝ። ኮሎኔል ዳንኤል መጥቶ ሞቱ ሲለኝ በጣም ተቆጣሁ። በእርግጥ ሰሞኑን ራሴም በከተማ አልነበርኩምና ዳንኤል ለምን አልነገርከኝም ብዬ አፋጥጬ ሲይዘው እኔን በማረጋጋት ጌታዬ አንተም አልነበርክ፣ ኮሎኔል አጥናፉም አልነበረም፣ እኛም ብንሆን እዚህ ከተማ ውስጥ ያለው ሁኔታ ጤናማ ባለመሆኑ ተወጥረን ያለ ነው። ብትኖሩስ ምን ማድረግ ይቻላል? እሳቸው በእድሜያቸው ነው የሄዱት አለኝ። ነርሱንም አስጠርቼ ስጠይቀው የእናንተን ችግርና መጨነቅ ስለምረዳ እሳቸውንም ሳያቸው ለክፎ የሚሰጣቸው ስላልመሰለኝ ዝም አልኩ የሚል መልስ ሰጠኝ። ለደርግ አባላት ሁኔታው ሲገለጽላቸው እንዴት ሊሆን ቻለ ብለው ቡራ ከረዩ ያሉ ሲኖሩ፣ ሌሎች ደግሞ
በጣም ጥሩ ነው፣ ግልግል ነው ሲሉ ከነሱ የባሱ ጽንፈኞች ደግሞ እሰየው ብለው ቦርቀዋል። ይህንን ስሰማ ከነሱ ጋር ቃላትን በመወራወሬ በእውነቱ በጣም መጥፎ ሁኔታ ተፈጥሮ ነበር። የኔን መበሳጨት ያዩት ጀነራል ተፈሪ በንቲ መንግስቱ ሲና ወደ ውጭ እንሂዳሉኝና ወደ እሳቸው ቢሮ እያዘገምን እያለ ሐኪሞቹን አስጠርቼ መተዋል። እነማን አጠገባቸው እንደነበሩ ማወቅ እፈልጋለሁ። በቀደም ዕለት ይህንን አድርገን በሚገባ አከመናቸው ላላችሁም ብዬ ጠይቃቸዋለሁ ስል ጀነራል ተፈሪ ላለፈ ነገር መቋሰሉ ምንም አይጠቅምም። ንጉሱ እድለኛ ናቸው። የንጉስን እድል የሚያገኙት የታደሉ ናቸው። እሳቸው ከሞቱ በኋላ ለምን ይህንን ሳታደርጉ ቀራችሁ እያልክ ከጓዶች ጋር መጠላቱ ለጠላት ቀዳዳ ይከፍታልና ተወው። ሐኪሞቹ የሚቻላቸውን ሁሉ ያደረጉ ይመስለኛል። ይልቅስ የደርጉ በቅራኔ መወጠር በሀገሪቱ ላይ ከፍተኛ ጉዳት ሊያመጣ ይችላልና ነገርን ሁሉ በትዕግስት ያዘው ብለው ቁጣዬን አበረዱት። እኔም ከዚያ በኋላ ሐኪሞቹን መጠየቁ የሚያመጣው ለውጥ አለመኖሩን ተረድቼ እነ ፕሮፌሰርን ተቀብዬ ሳላነጋግራቸው ግድ የለም ሌላ ጊዜ ስትፈልጉ ትመጣላችሁ ብለህ አሰናብት ብዬ ወደ መጡበት እንዲመለሱ አደረግኩ። ለዛሬ በቃን። የዛሬው ጽሑፍ እንዴት ነበር? ከወደዳችሁት ላይክ እና ሼር አድርጉት። ቤተሰብ ካልሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። በቀጣይ በሌላ ጽሑፍ እንገናኛለን።